ገባሽ? 2,000 ብር ትልኪያለሽ። 2,000 ብር ታላክሽ እኔ ነው የምሰራሽን የማውቀው ማለት ነው። ገባሽ? እንደዚህ ተሆነማ ማለት ነው። ገባሽ? እኔ እንደባለሽ እኮ እንትን እያልኩልሽ ነበር። አንቺ ግን ደግሞ ሌላ ነገር ነው አሰብሽ። ታሰብሽ ደግሞ እኔ ነው የማውቀው ማለት ነው። ላኪ 2,000 ሪያል ላኪ። ጠይቤ ላክ ሊቤ ዛሬ ማለት ነው። ዛሬ በአፋጣኝ ተበድረሽ ላኪ። ተበድረሽ ቤት ወር ላይ ተከፍለዋለሽ። እንደዛ ነው። 1,300 ብር አለኝ ብለሽ በቀደም አሁላታ። አሁን ደግሞ ወርሽ እየሞላ ነው። ይህንም ወርሽን ትሞ ተጫዋለሽ ላኪ። እንደዛ ነው። ገባሽ? አንቺ በፈልጥ እንጂ በፈልጥ አይሆን አይገባሽም። አንቺ አይዋ እንደዛ ነው። ሰርተሽ ክፈይ። ከዛ በኋላ ማለት ነው ምን ትሰሪያለሽ? ሰርተሽ ክፈይ። ገባሽ? እንደዛ ነው። ከዛ በኋላ እኔ ተመጣ እናናገራለን ሁሉን ነገር ማለት ነው። ሰርተሽ ክፈይ። ተበድረሽ ላኪና ሰርተሽ ክፈይ። አሁን 1,300 ሪያል ከላከች ወር ሊሆናት ስለሆነ አሁን ወርሽ ሲሞላ ደሞዝ ሀገር ላይ ነኝ እኔ እሱም እዚህ ነው የሚሰራው፣ እኔም እዚህ ነው የሚሰራው። ምስቱ ኢትዮጵያ ናት ያለችው፣ 2 ልጅ አለው። እኔ እዚህ እሰራለሁ እንዲይዝልኝ የሰራሁበትን ይዞልኝ አላህን እፈራለሁ። እሱ መጀመሪያ ገንዘብሽን የምትሰሪውን ቦታ ገዛልሻለሁ ብሎ ነበር ቃል የገባልኝ። ዘመዱም እንደዚሁ መክረው አደራ ብለው ነበር እና እሺ ካለ በኋላ መጨረሻ ላይ መጀናጀን አልፈልግም፣ እንደዚህ ሐራም ነገር አልሰራም፣ ቤተሰብ ጠይቀህ ኒካ ተሳስረን እንትን እንላለን አልኩት። እሱ ብሎ ኒካ ተሳስርና ከዛ ያነ በዛት ከተጋባን በኋላ እኔ መውለድ ፈለግኩኝ። ምክንያቱም ልጅ ካወለድኩኝ እሱ እንደዚህ አይጎዳኝም፣ ካሳለፍኩት መከራም እንዳይመጣብኝ ልጅን ከያየሁም ጠነክራለሁ። ልጅ ከወለድኩኝ ትቶኛ አይሄድም ብለሽ ስላሰብሽ ልጅ መውለድ አሰብሽ። ከዛ እሺ ብዬው እንትን አረገዝኩኝ። አረግዤ እንዳለ ካረገዝኩ በኋላ ጸባይ የተቀያየረ መጣ። እኔ ስራ ነኝ እሰራለሁ፣ ስራ ፈትቼ አልቀመጥም፣ አርግዤም እሰራለሁ። እሱንም አብሽር እያልኩ እሰራለሁ። መጨረሻ ላይ እያረገዝ እንዳለ ህመም እየተሰማኝ ይከለከለኛል ሐኪም ቤት። በራሴ በላቤ ነው እኔ ሙስተሽፋ ሊሄድ ነው ህመም እየተሰማኝ ነው ስለው እነሱ አላህ ናቸው እንደ ዝም ብለሽ ስሪ ስራሽን ይለኛል እያልኩኝ እሺ ብዬ ስራዬን ሰራው። 9 ወር ሙሉ እያመመኝ ህመም ተሸክሜ ስራ እየሰራው ሙሉ ምንም ሆስፒታል ሳትሄጂ ሆስፒታል አላህ ናቸው ወይ አትሄጂ እያለሽ ህመምሽን ተቋቁመሽ መዳም ቤት እየሰራ እየጠኛውን ጨረሽ። ዋው 9 ወር እያመመኝ ህመም ተሰምቶኝ 1 ቀን 2 ቀን ጠየቅኩት ከለከለኝ። خلاص ትዳሬን አላበላሽም ከዚህ ካረገዝኩ አርግዣለሁ ጥሎኝ ይሄዳል ብዬ ህመሜን በውስጥ አፍኜ 9 ወር ሙሉ ሰራው። መጨረሻ ላይ መውለጃ ሲደርስ ወረድኩኝ። ህመም እየተሰማኝ አሁንም ልሄድ ስለው መውለጃሽ ደርሷል እኮ አሁን ምን ትሰሪያለሽ? ብር ማባከን እሱ ብር እያጠራቀመ ነው ለራሱ የራሱን ሀጃ ለማሳካት እያጠራቀመ ነው። ብር ማለት ነው ያንቺን ደሞ ይዋ የሱን ብር ያላየሁም ጥቁር ይሁን ነጭ ይሁን ያላየሁም በገዛ በላቤ ነው የለማንኮት። አዎ ሲጀመር የእሱን ብር ፈልገሽ አይደለም የተጋባሽው፣ አንቺ አጋሽ ፈልገሽ ነው የሚያጠነክርሽ። ሀቀኝነቱም ነው የፈለግኩት። በቃ እንደ ሰው አላህን ፈርቶ ትዳራችን ይዘን ወደፊት እኔም በዲን እንዲያጠነክረኝ ወደ ቤተሰብ እንዳልሄድ ዲኔን እንዳልቀይር በማለት ነው እኔ ውስጤ ማጠንከር ያዝኩ። እንደዛ አስቤ ነበረው እና መጨረሻ ላይ ወለድኩኝ። እንትን ለወልድ አካባቢ ወረድኩኝ። ምንም ሰው እንትን አዋላጅ ደግሞ ጠራልኝ ስለው የማታውቅ አዋላጅ ነው የጠሩልኝ። ምናዊ ናት አዋላጅ? ኢትዮጵያዊ ናት? ሱዳኒ ናት? ፊሊፒኒ ናት? ምንድን ናት አዋላጅ? ኢትዮጵያ ናት። አማርኛ ብዙም አትችልም። ኢትዮጵያ ናት። ወደዚህ ናት ሲሆን ሪያል ነው የምትለው። ቤት ውስጥ እሷ ናት ያዋለደችሽ? እሷ ነው የምትለው ነበር። እሷ ደግሞ አታውቅም። አጉል ህመም እየተሰማኝ እንዳለ ምንም አታውቅም። በእጇ ዝም ብላ አጉል አበላሸችኝ እና ሰዓት ሄዳ ምናምን ነው። መጨረሻ ላይ ሽሜሽን ሐኪም ቤት አስፋልት ላይ ጥለውኝ ሄዱ። ሰዋክ ከአቅሟ በላይ ሲሆንባት ሆስፒታል በር ላይ ጣሉሽ?
ይሄ አታውቅም፣ አዋላጅ አታውቅም። ሰውም የለኝም የሚረዳኝም የለም። እዛው ጃዛ ቤት ነው እያገዙኝ እና አስፋልት ላይ ወስደው ሲጡልኝ የሚያስገባኝ አቱዛ ተቸግሪ በግድ ገባሁኝ። እነሱ እንዳይያዙ ነው መኖሪያ ፍቃድ ስለሌላቸው ከዛ ሰዓት በር ላይ ጣሉሽ። ይቀማለው እዛው ውስጥ የጣሏት ብለው ሊሆን ይችላል። ኦሮምኛ ስለሚያወራ አልችልም እና እዛ አስፋልት ጣሉ። ሰዓትኔን ሲል አነሱኝ። እዛው ሰዓትኔን ሲል ወለድኩኝ። እዛው ሐኪም ቤት ለዋራ አካባቢ ላይ አሁንም በሰራሁበት መልሼ ከፍዬ ወጣሁኝ። ከፈልኩኝ። ከዛ መጥቼ ምንም የረዳኝ ነገር የለም። አረዳኝ ካልብዛነት ልሻለው ሙታል አንቺ ወዱማሪ ነው ቅርታ። እሺ ሆስፒታል ውስጥ ነው የወለድሽው? ሽመሽን ወለድኩኝ። ሽመሽን ከዛ ወር ተቀመጥኩኝ። ልጄም ታመመ በጣም ልጅ ስለሳበችው ልጄ በጣም ታመመ። ወር ተቀምጫለሁ ለልጄ ስል ልጄ ትንሽ ስለሳበችው ትንሽ የጭንቅላት አመልያ አድርገውት ነበር። ልጅሽን ቤት ውስጥ አዋላጇ ስለጎተተችው ጭንቅላቱ ተበላሽቶ ኦፕሬሽን ተደረገ? ይዋ አመልያ ተደርጓል በሁለት ጎን እና የዛኔ ልጅም በወሩ ሰጡኝ። ከዛ ወደ እስር ቤት ልወስዱ በወር ተቀምጬ ልጄን ሰጡኝ። ልጅሽ ደህና ነው አሁን ምንም በሽታ የለበትም አለኝ። እኔም ደስ እያለኝ አሁንም ወጣው በሰራሁበት ብር መልሼ ከእስር ቤት ሲወስዱኝ ደላላ ወጣኝ። ምክንያቱም ሀገር ገባ መግቢያ ስለሌለኝ ደላላውን ለምኑ አስወጣኝ። እሱንም ለምኜ አገር ብገባ መግቢያ ስለሌለ ማለት የወለዱሽ እናትና አባትሽስ ቤተሰቦችስ? እነሱ ክርስቲያን ናቸው። ያኔ በሃይማኖት ያለው አልችልም ማጠጋት እኮ። እሺ ችግር የለውም። ቤተሰቦችሽ ከክርስትና ወደ እስልምና ስለቀየርኩኝ አያስጠጉኝም ብለሽ ካሰብሽ ኢትዮጵያ ሀገርሽ ነው። ቤት ተከራይተሽ መኖር ትችያለሽ ባለሽ ብር ለደላላ ከምትቱ። አንቺ ፈርተሽ ነው እንጂ ቤተሰብ በልጁ አይጨክንም። ኤኒዌይ እሺ። ከዛ ለደላላ ከፍለሽ ከእስር ቤት አስወጡሽ። ከዛ ወዴት ሄድሽ ከነ ልጅሽ? ኢጃዛ መጣሁ። እሱንም ወጥቻል። እሱም አወጣኝ። ከዛ በዛም ተደዋውሎ ይህን አልክደውም ተደዋወለልኝ። በዚህ ወጣሁኝ። በራሴ 3000 ከፈልኩኝ። ከዛ አልመጣም። እንደዛው ወጥቼ ወላሂ ደስተኛ አይደለም። አልመጣም። ይሁን ችግር የለውም ይላፈው ብዬ ዝም አልኩት። ምንም አልወቀስኩትም። ምክንያቱም ለልጅም ለራሴም ማጥበቅ አለብኝ ትዳሬን ብዬ በውስጥ ያስኩኝ ስሜቴን መቃርጌ። ከዛ እንደዛ 10 ቀን ተቀምጬ 2 ወር ሙሉ እንቅልፍ አልተኛም። ልጅ ያለቅሳል ሆዱን እየቆረጠው። መጨረሻ ላይ ስራ እየሄድኩኝ አረብ ቤት እየሄድኩኝ 10 ቀን ተቀምጬ እያዛ ልጁን ይዘሽ ነው የምትሄጂው አረብ ቤት? እየሄጃለሁ። ከዛ 4 ወር ሰራው። 4 ወር ከሰራው በኋላ ሴትዮ አልፈልግም ያለ ጊዜ ከላስ ወደ ልላከው ብዬ እሱን እንላከውና እናቶቹ ጥሩ ናቸው ብዬ ለመንኩት። እሺ እንላከው አለኝና አንድ ወላሂ ምንም ያገዘኝ ነገር የለም። ለልጅ ሐሊብ ሱብሃንአላህ የሰው ልጅ ምን እንጃ ምን እንደምል ራሱ ግራ ይገባኛል። እንደዛ እየተቸገርኩኝ ምንም ያገዘኝ ነገር የለም። 4 ወር ሰርቼ ስራዬ ሲበላሽ ለመላክ ተበድሬ ፈራርሼ ልጄንም በሰራሁት ለሐሊብ ነው የቻልኩት። ሐፋዛም ውድ ነው፣ ሐሊብም ውድ ነው። ለልጄ ብቻ ነው የቻልኩት 4 ወር ሰርቼ ለራሴ ለልጄ። ሊሄድ ሲል ደግሞ ተበድሬ ላኩት 4000 ተበደርኩኝ። ይህን ሁላ ስበድር እሱ የሚሰራውን ወት እንደሚያደርግ አላውቅም። ሱብሃንአላህ የሰው ልጅ ጨካኝ ነው። የዛ ልጅሽን የት ላክሽ? እናቱ ጋር ላኩት እንዳይቸግረኝ ብዬ እናቱ ጋር ላኩኝ። ጀዋል ላኩለት። ምን የራስሽ ቤተሰብ ጋር ትልኪም?
የኔ ቤተሰቦች ብዙ አይደሉም፣ ከኔ ጋር እንደዋወልም ሃይማኖት እኛ ሀገር ሙስሊም ሃይማኖትሽን ቀየርሽ፣ ችግር የለውም መብትሽ ነው። እምነት የግል ነው፣ ማንም አይናገርሽም። እሺ ቤተሰቦች ግን ህፃን ልጅሽን ደግሞ በራስሽ ሃይማኖት አድርገሽ ሙስሊም ከሆንሽ ሙስሊም አድርገሽ ቤተሰቦችሽ ጋር ትልኪያለሽ። ድንገት ቤተሰቦችሽ የራሳቸውን እምነት ካረጉብሽ ስትገቢ በገባሽ ሰዓት ክርስትና ምንድነው እነሱ ክርስትና ካስነሱ አንቺ መልሰሽ ሙስሊም ታደርጊያለሽ። ችግር የለውም። ግን ለምን የራስሽ ቤተሰብ ጋር ላክሽም ልጅሽን? እኛ እነሱ ጋር አልደዋወልም። ሁለተኛ ደካማ ናቸው። ሃይማኖትሽን ለምን አልቀየርሽም ተብዬ ብዙ ተጣልተናል። ያኔ ብዙ አንደዋወልም። ከኛ ተለይተሽ ለምን ሰለምሽ ብለው ብዙ እንትን አንባባልም፣ አንደዋወልም። አልፎ አልፎ ነው ብረዳቸው። አዎ ግን የደረሰብሽን ችግር ብትነግሪያቸው ግን ቤተሰብ ይቀበላል። ልጁን ያ ሁሉ ስቃይ አይተሽ ሆስፒታል ተኝተሽ ይህን ሁሉ መከራ አይተሽ ቢሰሙ ምንም አይደለም። ከክርስትና ወደ እስልምና አስተቀየርሽ ቀርቶ ሃይማኖት አልባን ብትሆኚ ቤተሰብ ይቀበላል ልጁን። ይህን የባዳ መጫወቻ ከምትሆኚ ምንም ቢሆን ቤተሰብ ይግደል። አይሰጠኝም። ልላክብል እሺ አይለኝም። እናቴ ጋር ልላክብል በእጅ አይልም። በጣም ክፉ ነው ወላሂ። የሰው ልጅ አብረሽ ተኝተሽ አብረሽ እየጠጣሽ ፍላጎትሽን እየከለከለሽ እያደበደበሽ ጃዛ በወረድኩ ሰዓት ለምስቱ ሲል ምስቱን ባወራ ሰዓት እኔን እየደበደበ በጣም እንጃ። ሚስቱን በሚያወራ ሰዓት እኔን እየደበደበ ነው። ሚስቱ ድምፅሽ እንዳትሰማ ነው የሚመጣሽ። እሷን ያወራና እኔን ይደበድበኛል። ለምን ይለኛል ማለት አልገባኝም። እሷን አውርቶ አንቺን መደብደብ ምን አገናኘው ማለት ነው? ሚስቱ ስለ አንቺን ማግባቱን አወቀች? ሚስቱ ታውቃለች፣ ማግባቱን ታውቃለች እሷ እና አንቺና ሚስቱ አውርታችሁ ታውቃላችሁ? እሱ እኔ እፈራለሁ። ምክንያቱም አንድ ሴት ባሏን አግብተሽ እሷ ጋር መደዋወል ያኔ ትንሽ እንትን አይደለም ማለት ሰጣ። አስተዋውቋችኋል? በስልክ አውርታችሁ ታውቃላችሁ? ነው የኔ ጥያቄ። እኔ አልፈለኩም ነበር። እሱ ግን ተዋወቂ ብሎ በግድ አስተዋውቆኛል። ምክንያቱም ስታውሩ ሲያስተዋውቅሽ ምን አለች? ቁጥሯን ነው እየሰጠኝ ኢሞዋን በዚህ ተጠያየቁ ብሎኝ ነው። እሺ ስታወሪያት ምን አለች በኢሞ? እሷ ደህና ነሽ? ደህና ነኝ አለች። ደህና ነኝ አልኳት። እሷም ደህና ነኝ ተባባልና ካላስ ከዛ በኋላ እኔ መደወል ፈራሁኝ። ችግር ይመጣብኛል ብዬ ራሴን መጠበቅ ብቻ ነው የምፈልገው። እኔ መድረስ ከፋ አልፈልግም። እሺ ታዲያ ሚስትየውን ሲያወራ አንቺን ይመታሽ ምንም ሳትያት ለሚስቱ ሚስቱን ካልሰደብሽ ሚስቱን ለምንድን ነው ሚስቱን ባወራ ቁጥር አንቺን ይመታሽ? ማለት የሚስቱን ናፍቆት ወይ እሷን በጣም ስለሚወዳት ስትናፍቀው እልሁን አንቺን በመደብደብ ነው የሚወጣው? አልገባኝም። እሱን አስረጅኝ። ለምንድን ነው ሚስቱን ባወራ ቁጥር አንቺን ይመታሽ? እሱ እጃዛ በወረድኩ ሰዓት ጊዜ አይሰጥም። እኔም ስራለኝ እሱም ስራለሁ፣ ግን ጊዜ አይሰጥም። እሷ ጋር ነው 24 ሰዓት የሚያወራው፣ በቪዲዮ የሚያወራው። በቃ 24 ሰዓት እሷን ነው። ምክንያቱም ሴት ልጅ ነኝና እኔም ደግሞ ጊዜ እፈልጋለሁ። ለምን እንደዚህ አንተ እኔን አስቀምጠህ 24 ሰዓት እሷን ታወራለህ? ካወራህ ደግሞ ባላስ ወደዛ ከኔ ዞር ብለህ ማውራት ትችላለህ። ዝም ብለህ 24 ሰዓት ለምን እንደዚህ ታደርጋለህ? ስለ እኔን ይደበድበኛል። ጓደኞቼ ያውቃሉ። ወላሂ ጊዜ ስጠኝ ስትዩ ነው የሚደበድበሽ። ጊዜ ስጠኝ ስትዩ አይዋ ለእሷ ነው አብዛኛው ጊዜ የሚሰጠው። እኔ የፈለግኩትን እንደዚህ ላርግ ስለው ይሰድበኛል። አንቺ ቆሻሻ፣ አንቺ የርኩስ ልጅ፣ የደገኛ፣ አንቺ የፋኖ ዘር አብይ አህመድ ላይ ደውይ ይለኛል። እኔን ያስለቅሰኛል። ምንድነው ደግሞ በእናንተ መሀል እንጃ። እሱ እንደዚህ ነው የሚለው። ያንቋሽሸኛል። ሁሉ እየኖራለሁ 9 ወር ሙሉ ማለት አንቺ አብሮሽ ጊዜ እንዲያሳልፍ ነው የምትፈልጊው? ጊዜ እንዲሰጥሽ፣ ፍቅር እንዲሰጥሽ ልክ እንደ መጀመሪያ ሚስቱ። ያኔ አሁን ለምሳሌ እኛውን ስራ አስፈቅደን ነው የምንሄደው። 3 ቀን 4 ቀን እጃዛ ብናከብር 24 ሰዓት ነው እሷ የሚያወራው።
ከኔ ጋር እንኳን ራሱ እዚህ ተጋብተን እንኳን የጋር 4 ሰዓት አወራም ከሷ ጋር ነው የሚያወራው። ጓደኞቹ አብረውት ያሉ እንኳን ራሱ ለኔ ጊዜ እንደማይሰጠኝ በደንብ ያውቃሉ። ግን ሰው ነኝና ለምን ካልፈለገ እኮ ካላስ አልፈልግሽም ማለት መብት አለው። መጀመሪያም ችግር የለብኝም ሚስት ቢኖረው አንድም ሁለት ሚስት ቢኖረው ችግር የለብኝም። እኔ የምፈልገው ብቻ ባል ነው። ገንዘቤን የሚያስቀምጥልኝ የሚላላክልኝ በጉልበቱ የሚያገለግለኝ ባል ነው እንጂ ሚስት ቢኖረውም ችግር የለብኝም ብለሻል። ዳት ሚንስ ይህን የምትል ሴት ደግሞ የምትወድ የምትቀና ጊዜ ስጡኝ የምትል ሳትሆን በቃ ዝም ብላ ባላላት መባል የምትፈልግ ነው። እና መጀመሪያ እኮ አንቺ እንደዛ ብለሻል እኮ ይሆንም እኮ ታዲያ በሰው ልጅ እኮ ስሜት አይምሮ መጠበቅ አለበት። እኔ እንደዛ ያጠራቀምቱ ገንዘብ ለሱ ያዝና ቦታ ግዛል እያልኩት እየለመንኩት እሷን አብሽሪ ቀለም እናስቀባለን ቤት እያለ እኔን እያስጠይብ ሲልኝ ነው ይሰማኛል። ጊዜ አለው እኮ ሁሉም። አሁን አውርተሽ አሁን እሷን ካወራሽ አሁን አውርተሽ አሁን እሷን ካወራሽ ጠይብ ምን አይነት ስሜት ይሰማሻል? እስኪ ንገሪኝ። አይሰማሽም? አንቺ ስራ አስፈቅደሽ ወርደሽ እንደዛ እየለመንሽ አንቺ እንደዛ እየለመንሽ እውነትሽ ነው። ኢጃዛ ለሱ ብለሽ ወርደሽ ጊዜ የማይሰጥሽ ከሆነ ስለዚህ እንትን አይልም ማለት ነው። አብሮሽም ጊዜ ማለት የፍቅር ጊዜ አብሮሽ አያሳልፍም። እንዴት እርግዝና ተፈጠረ? እንደዛ ከሆነ ይሄን የመጀመሪያ ቀን ደህና ነበር ስንጋባ ደህና ሰው ነበር የመሰለኝ። የሚያዝንልኝ ነበር። አይዞሽ እኔ ቦታ ገዛልሻለሁ፣ አንቺ ጠንክረሽ ካሰራሽ አብሽሪ፣ ምንም ቢፈጠር ከጎንሽ ነኝ፣ በዲንሽም ትጠነክሪያለሽ ሲለኝ እኔም ትንሽ ካላ በታይ ተስፋ አደረኩበት። መጨረሻ ከወለድኩ በኋላ እየተቀያየረ መጣ። ካላስ ከዛ እኔም እሰራለሁ አጠረቃቅማለሁ። ከወለድሽ በኋላ አብራችሁ ተኝታችሁ አታውቁም? እንወርዳለን በወረድ ሰዓት ጊዜ ሰጠኝ፣ ግን ይመታኛል፣ ዝም ብሎ ይሰድበኛል፣ ያንቋሽሸኛል። መጨረሻ ላይ እንደዚህ ልጅን ካላኩ በኋላ 9 ወር ሙሉ ኢጃዛ አልወረድኩም። እሱም ብሎ ማያውቅም እኔም ብየው አላውቅም። ደከመኝ፣ እግሬን አመመኝ፣ ሐኪም ልሄድ ነው ስለው የምን አባሽ ሐኪም ነው ዝም ብለሽ ስሪ፣ እነሱ አለ አይደሉም ሐኪም አበበያ ሲለኝ ጊዜ እኔ ያለቅሳለሁ። እያመመኝ እግሬ እያበጠ አረቤ ናት የምታክመኝ። ወላሂ ሳይደል እያየገዛኝ ትሰጠኛለች። እኔ የምሰራው በወር እሱ ጋር ነው የሚቀመጠው። ሰዋኪ ልክ ይመጣል ይወስዳል፣ እሱ ጋር ይቀመጣል። ይሰጡኝን እንኳ ራሱ ወላሂ አልደብቁም። እሱ ግን ይደባቂ ነው። የእሱን ነገር ምንም ነገር እንትና ከሳች ብቻ ጋር ነው የሚመካከረው። እኔ እንደዚህ እናድርግ ስለው አንቺ ምን ታውቂያለሽ? ስለዚህ አንቺ አይምሮ የሌለሽ እርኩስ እያለ ዝም ብለ ውስጤን ያቆስለኛል። ለልጅ ስል ሁሉ እየተቀበልኩኝ ዝም ብዬች እየተቀመጥኩኝ መጨረሻ ልጅን ካላኩ በኋላ 5000 ያገባው ለልጅም ልኬ የቤት ክራይም 5000ን ስከፍል ልገዝሽ አላለኝም። እሺ ለምን አታግዘኝም ስለው እባክሽ ለራሴ ስንት አላማ ስንት ሀጃ አለኝ እዛው ሰርታሽ ክፈይ ብሎ 5000 ሰርቼ ከፈልኩኝ። እኔ ብቻ ራሴው ለልጅም የላኩት እጃላይም የቤት ኪራይም ሁሉን ራሴ ከፈልኩኝ። ምክንያቱም እምቢ ካለ ሰው ልጅን አላስገድድም። ይሄ ቀን ያልፋል ብዬ ሁሉን ነገር ከፈልኩኝ። ከዛ ልጅን ካላኩ በኋላ እዚህ ቤት ስራ ገባሁ። አመቴ ነው እዚህ ቤት አመት ከ3 ወር እየሰራሁ ለሱ ስሰጥ ቦታ ግዛልኝ አልኩት። አጠረቃቅም ገንዘብ ተጠረቃቅም 10,000 ገባ። 10,000 ሲገባ ጀማል ከላስ አንተ ቤት አለህ፣ እኔ እንኳን ብገባ ለልጅም ለኔ የሚሄድበት የለኝም፣ በዲኔ እንድጠነክር እፈልጋለሁ እና ቦታ ግዛልኝ ስለው ወጂ ወደዛ እባክሽ እኔ ዕቃ ማላወጣ ነው ብሎ እንደዛ አስለቅሶ እምቢ ብሩንም ይዞ እምቢ ብሎ ይቀራ። ለልጅ ስል ሁሉን ነገር ችዬ ዝም አልኩት። አሁን ዕቃ ማወጣለሁ ብሎ ያለኝን ሁላ እዳ ላይም ጥሎኝ የቤት ኪራይም ሳይከፍል እጄ ላይም ሳያስቀር ኢጃዛ ውረጅ አለ። እኔም እምቢ ብዬው ነበር። የተሳደበ ጊዜ ለልጅ ስል እንትና ላይ ተሳደበኝ። እንትኑ ራሱ አለኝ የሚሳደበው ወላሂ አለኝ ሁሉ ነገር እጄ ላይ አለ እሱ የሚለው እንደዛ ሲለኝ እሺ ብዬ ወርጄ 3 ቀን ወረድኩኝ። እሷን 24 ሰዓት ያወራል። በቃ እንዴ እንደዚህ ስራ አስፈቅጄ እሱ ሊገባ ነው። እኔ ደግሞ አረቤ እንዳቆይ ብላኛለኝ። ምግብ እየበላ ከሷም ጋር እሷን አብሽሪ ቤቱን እንደዚህ እናበጃጃለን፣ ቀለም እንደዚህ እናስቀባለን ይላል። እኔ እንደዛ ወላሂ ከእግሩ ወድቄ ለምኜዋለሁ። በፍቼ ያስፈራራኛል፣ በልጅ ያስፈራራኛል።
እንደዚህ ከእግሩ ወድቄ ለመንኩት። ወላሂ ሴትነቴን ዝቅ አድርጌ ለልጄ ስል ወላሂ ለልጄ ስል ለአንድ ለልጄ ይህን ልጅ እንዴት አድርጌ እንደወለድኩት እኔና አላህ ብቻ ነው የምናውቀው።